በአውሮፓ ቻምፒየንስ ሊግ እየተፈተነ የሚገኘው ሪያል ማድሪድ እና የካታላኑ ደርቢ ትርምስ ጄሮና ከባርሴሎና። ሰላም ውድ የዋን ስፖርት ተከታዮች እንዴት አላችሁ? ወደ እናንተ በእግር ኳስ አጫጭር መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮችና በድህረና ቅድመ ጨዋታ ዳሰሳዎች እየደረስን እንገኛለን። መርሃ ግብሩን ዘወትር እንደምታደርጉት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን አሳዩ። አሁን ደግሞ በአውሮፓ ቻምፒየንስ ሊግ እየተፈተነ የሚገኘውን ሪያል ማድሪድን ልናስቃኛችሁ መጥተናል። ዛሬ በ16 ጥሎ ማለፍ ጨዋታ ከቤኔፊካ ይጋጠማል። ቤኔፊካ ወደ 16 ውስጥ ወደ ጥሎ ማለፍ ጨዋታ ሪያል ማድሪድ እንዲወርድ ያደረገውና ራሱ ቤኔፊካ ደግሞ ሪያል ማድሪድን በማሸነፍ ወደ ጥሎ ማለፍ እንዲቀላቀል የሆነ የሆዜ ሞሪኒዮ ቡድን ነው። በሌላ በኩል የካታላኑ ደርቢ ትርምስ ባርሴሎናን ከስፔን ላሊጋ መሪነት ዝቅ አድርጎታል። ከጄሮና የገጠመው ፈተና ቀላል አይደለም። በተከታታይ 6 ግቦች እንዲቆጠሩበት በሁለት ጨዋታ ሆኗል። በዚህ ዝርዝር ነጥብ ላይ ወደ እናንተ እንደርሳለን። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁንም አትለዩ። የካታላኑ ደርቢ ትርምስ። የላሊጋው የክብር ወንበር በካታላኑ ደርቢ ላይ በፈነዳ አስደናቂ ድራማ ተናውጧል። ባርሴሎና መሪነቱን ለማስጠበቅ ወደ ሞንቴሊቪ አምርቶ የነበረ ቢሆንም በግሩም ሁኔታ በገሰገሰው ጂሮና 2-1 በሆነ ውጤት ተሸንፎ ከመሪነቱ ተፈንግሏል። ይህ ውጤት ማድሪድ ላይ ለሚገኘው የባላንጣቸው ሪያል ማድሪድ ደስታን የፈጠረ ሲሆን አሁን ነጭ ለባሾቹ በ2 ነጥብ ልዩነት የሊጉ አናት ላይ ተቀምጠዋል። ጨዋታው ከመጀመሪያው ፊሽካ ጀምሮ ልብን ሰቅሎ ያቆየ ነበር። ሃንሲ ፍሊክ የአትሌቲኮ ማድሪዱን የ4-0 የዋንጫ ሽንፈት ለመካስ ራፊኒያን ወደ ሜዳ ቢመልሱም የጄሮናን ሚሼል ግን ቡድናቸውን ለጦርነት ዝግጁ አድርገው ነበር። በመጀመሪያው አጋማሽ ባርሴሎናዎች የኳስ ቁጥጥር የበላይነት ቢኖራቸውም ወጣቱ ኮከብ ላሚን ያማል ግልጽ የሆኑ የጎል አጋጣሚዎችን ሲያባክን አምሽቷል። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሲቀረው ዳንኤል ሞ ላይ በተሰራ ጥፋት ባርሴሎና የፍጹም ቅጣት ምት ቢያገኝም ያማል የመታው ኳስ በግብ ቋሚ ተመቶ ተመልሷል። በሞንቴሊቪ ሰማይ ስር ግልጽ የሆነው ነገር አንድ ነበር፣ ጨዋታው ጎል እንጂ ምንም አልጎደለውም። በሁለተኛው አጋማሽ ግለቱ በረታ። በ60ኛው ደቂቃ ላይ የቀኝ ተከላካይ ኩንዴ ያሻገረውን ኳስ ወጣቱ ተከላካይ ፓው ኩባርሲ ለሉዋንዶስኪ እንኳን የሚተርፍ ግሩም የግንባር ኳስ ወደ ግብነት ቀይሮ ባርሴሎናን 1-0 መሪ ያደረገ። የባርሳ ደጋፊዎች የድል ዜማ መዘመር ቢጀምሩ ደስታቸው ግን ለ2 ደቂቃ ብቻ ነበር የቆየው። ጄሮናዎች ወዲያውኑ በቫናት አማካኝነት ባደረጉት የመልሶ ጥቃት ቶማስ ሌማር አቻነቱን የሚያረጋግጥ ግብ አስቆጠረ። ጨዋታው ወደ መጠናቀቁ ሲቃረብ የሜዳው ባለቤት ጄሮናዎች ጫናውን አበረቱ። በ86ኛው ደቂቃ ላይ ፍራን ቤልትራን የባርሴሎናን መረብ ሲያናውጥ የሞንቴሊቪ ስታዲየም በደስታ ታወከ። ሆኖም ጎሉ ከመቆጠሩ በፊት በጁልስ ኩንዴ ላይ ጥፋት ተሰርቷል በሚል የባርሳ ተጫዋቾች ከፍተኛ ተቃውሞ ቢያሰሙም በቪአር የታገዘው ውሳኔ ግን መጽናቱን አረጋገጠ። በጭማሪ ሰዓት ላይ ጆቬል ሮካ በላሚን ያማል ላይ በፈጸመው ከባድ ጥፋት በቀይ ካርድ ቢባረርም ባርሴሎና ግን አቻ የሚሆንበትን ጎል ማግኘት አልቻለም። ታዲያ የሊጉን ሁኔታ ስንመለከት ባርሴሎና ከ14ኛ ሳምንት ጀምሮ የያዘውን መሪነት አጥቷል። ሪያል ማድሪድ አሁን በ2 ነጥብ ልዩነት ሊጉን እየመራ ይገኛል። ጄሮና ከወራጅ ቀጠናው በ5 ነጥብ ርቆ 14ኛ ደረጃ ላይ ተቀምጧል። ለባርሴሎና በዚህ ሳምንት ውስጥ የደረሰባቸው ሁለተኛ ተከታታይ ሽንፈት ሲሆን የሊጉን ዋንጫ ፉክክር አሁን በአዲስ መልክ እንዲቀጥል ያደረገውም ሆኗል። ባርሴሎና በ2 ጨዋታዎች 6 ግቦች ተቆጥሮባቸው ማስቆጠር የቻሉት 1 ግብ ብቻ ነው። በአትሌቲኮ ማድሪድ 4-0 ሲሸነፉ በጄሮና ደግሞ 2-1 ተሸንፈዋል። የሃንሲ ፍሊኩ ባርሴሎና ከፕሬሲንግ ጨዋታና በመልሶ ማጥቃት እንዲሁም በሃይላይን ጨዋታ ውጪ አንድም አይነት የጨዋታ ስልት ሲቀይር አልተስተዋለም። በቀጣይ ሃንሲ ፍሊክ ምን አይነት የጨዋታ ስልት ተጠቅመው ልጆቻቸውን በሌላ ጥምረት ያመጣሉ የሚለው ተጠባቂ ነው፣ ጫናው እየበረታ ስለሚገኝ። ወደ ቻናላችን ተከታዮች ዋን ስፖርት ወደ እናንተ የሚደርስበትን የድህረና ቅድመ ጨዋታ ዳሰሳ አሁን እያስደመጣችሁ ይገኛል። ዝግጅታችን እንደቀጠለ ነው። በመቀጠል ደግሞ ቤኔፊካ ከሪያል ማድሪድ የሚያደርጉትን ጨዋታ መነሻ አድርገን በአውሮፓ ቻምፒየንስ ሊግ እየተፈተነ የሚገኘውን ሪያል ማድሪድን እንቀኛለን። አብሮነታችሁ በድጋሚ የለየን። የእናንተንም ሀሳብ አስተያየት በኮሜንት ሴክሽን እንድታጋሩ እንጠይቃለን። ሪያል ማድሪድ በቻምፒየንስ ሊግ እያሳየ የሚገኘው ደካማ አቋምና ስፔን ላሊጋ ደግሞ እያሻሻለ የሚገኘውን የጨዋታ ስልት እንዲሁም የማሸነፍ ሁለገብ የማጥቃት ክህሎት እንዴት ትመለከቱታላችሁ? ተነሳሽነት ሞመንተሙንና በአዲሱ አሰልጣኝ እየተመራ በሚገኘው የሪያል ማድሪድ ስብስብ ውስጥ የሚታየው የነ ቪኒሲየስ ጁኒየር እንደ አዲስ መነሳሳትን
እንዴት ትመለከቱታላችሁ? በሌላ መልኩ የባርሴሎናንስ ድክመት ሀሳብ አስተያየታችሁን በኮሜንት ሴክሽኑ አጋሩን። አሁን በአውሮፓ ቻምፒየንስ ሊግ ደካማ እንቅስቃሴ እያሳየ የሚገኘው ሪያል ማድሪድን እናስቃኛችኋለን። በቤኔፊካ ከሪያል ማድሪድ በሚያደርጉ ጨዋታ መነሻችን እናደርጋለን። በድጋሚ አጋርነታቸው የለየም። በአውሮፓ ቻምፒየንስ ሊግ ደካማ እንቅስቃሴ እያሳየ የሚገኘው ሪያል ማድሪድ ከቤኔፊካ ዛሬ ምሽት ይጫወታል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ 16ቱን ለመቀላቀል የሚደረጉ የደርሶ መልስ ጨዋታዎች ዛሬ ይጀምራሉ። በተለይ በፖርቱጋል ሊዝበን የሚደረገው የቤኔፊካና ሪያል ማድሪድ ፍልሚያ የብዙዎችን ትኩረት ስቧል። በአወዛጋቢው ሆዜ ሞሪኒዮ የሚመራው የፖርቱጋሉ ቤኔፊካ ከውድድር ውጭ ከመሆኑ የተረፈውን የዛሬውን ተጋጣሚውን ሪያል ማድሪድን 4-2 በማሸነፍ እንደነበር ይታወሳል። በተቃራኒው ቻምፒየንስ ሊግን 15 ጊዜ በማንሳት የውድድሩ ክብረ ወሰን ባለቤት ሪያል ማድሪድ በዘንድሮው የውድድር ዓመት ምርጥ 8 ቡድኖችን ቀጥታ መቀላቀል ያልቻለው በቤኔፊካ በደረሰበት ሽንፈት ነው። ምሽት አምስት ሰዓት ላይ የሚደረገውን የጥሎ ማለፍ የመጀመሪያ ጨዋታ ለማድሪድ ያበቃል፣ ለቤኔፊካ ደግሞ ሌላ አዲስ ታሪክ የመስራት እድል በመሆኑ እንዲጠበቅ አድርጎታል። የቀድሞው የማድሪድና የቸልሲ አሰልጣኝ ሆዜ ሞሪኒዮ ከጨዋታው በፊት በሰጡት ሀሳብ ማድሪድ የቆሰለ አንበሳ በመሆኑ እጅግ አደገኛ ሆኖ ወደ ሜዳ ይገባል ብለዋል። በጨዋታው ኤዲር ማሌታኦ እና ጁድ ቤሊንግሃም በጉዳት ምክንያት የማይሰለፉ ሲሆን ሮድሪጎ እና ራውል አሴንሲዮ ደግሞ በቅጣት ከጨዋታው ውጭ ሆነዋል። በቤኔፊካ በኩል አሌክሳንደር ባህ በጉዳት ምክንያት ጨዋታው የሚያልፈው ተጫዋች ነው። በሁለቱ የፈረንሳይ ክለቦች መካከል የሚደረገው የሞናኮና የፒኤስጂ ጨዋታም ሌላኛው የሚጠበቅ የዛሬ ምሽት የጥሎ ማለፍ ጨዋታ ነው። የባለፈው ዓመት የቻምፒየንስ ሊግ ባለክብር ፒኤስጂ 16ቱን ለመቀላቀል ከሞናኮ የሚያደርገው ጨዋታ ምሽት 5 ሰዓት ላይ ይጀምራል። ቦሩሲያ ዶርትሙንድ ከአታላንታ በተመሳሳይ ምሽት 5 ሰዓት ላይ የሚደረግ ሲሆን ጋላታሳራይ ከዩቬንቱስ 2 ሰዓት ከ45 ላይ ይገናኛሉ። ታዲያ ስፔኑ ክለብ ሪያል ማድሪድ የአውሮፓ ቻምፒየንስ ሊግን ውድድር በአዲስ አቀራረብ በሊግ ቅርጽ መደረግ ከጀመረ ወዲህ በመድረኩ እየተፈተነ ይገኛል። በ2024/25 የውድድር ዘመን ውድድሩ በአዲስ አቀራረብ መደረግ በጀመረበት ወቅት ሪያል ማድሪድ 16ቱን ለመቀላቀል የጥሎ ማለፍ ጨዋታ ማድረጉ ይታወሳል። በወቅቱ የጥሎ ማለፍ ጨዋታ አድርጎ 16ቱን የተቀላቀለው ሪያል ማድሪድ በመድረኩ መጓዝ የቻለው እስከ ሩብ ፍጻሜ ብቻ እንደነበር አይዘነጋም። በዚህኛው ውድድር ዓመትም ሪያል ማድሪድ 16ቱን ለመቀላቀል የጥሎ ማለፍ ጨዋታ ለማድረግ ተገዷል። በ2025/26 የውድድር ዓመት በሊግ ቅርጽ ካደረጋቸው 8 ጨዋታዎች ማሸነፍ የቻለው 5ቱን ሲሆን በ3ቱ ደግሞ ሽንፈት አስተናግዷል። በዚህም 15 ነጥብ በመሰብሰብ በደረጃ ሰንጠረዡ 9 ደረጃን ይዞ ማጠናቀቁን ተከትሎ 16ቱን ለመቀላቀል የጥሎ ማለፍ ጨዋታ የሚያደርግ ይሆናል። ሪያል ማድሪድ በመድረኩ 16ቱን ለመቀላቀል በሚያደርገው ጉዞ ዛሬ የጥሎ ማለፍ ጨዋታውን ከቤኔፊካ ጋር ያደርጋል። እንደምታውቁት ሁለቱ ቡድኖች በዚህ የውድድር ዓመት በመድረኩ በ8ኛ ሳምንት መርሃ ግብር የተገናኙ ሲሆን ቤኔፊካ 4-2 ማሸነፉ ይታወሳል። በፖርቱጋላዊ አሰልጣኝ ሆዜ ሞሪኒዮ የሚመራው ቤኔፊካ ሳይጠበቅ ሪያል ማድሪድን ማሸነፉ በወቅቱ መነጋገሪያ ነበር። የ15 ጊዜ መድረኩ አሸናፊ ሪያል ማድሪድ የዘንድሮውን የውድድር ዓመት በጨምሮ ባለፉት 2 ዓመታት በአዲስ አቀራረብ እየተደረገ በሚገኘው ውድድር እየተፈተነ ይገኛል። የጥሎ ማለፍ ድልድል ዕጣ ሲወጣ ሁለቱ ቡድኖች በድጋሚ ተገናኝተዋል። አወዛጋቢ አሰልጣኝ ሆዜ ሞሪኒዮ በድጋሚ የቀድሞ ቡድናቸውን በተቃራኒ የሚገጥሙም ይሆናል። ሆዜ በሪያል ማድሪድ አሰልጣኝነት ዘመን ቆይታቸው በርካታ ስኬታማ ዓመታትንም ማሳለፋቸው ይታወሳል። ሆዜ ከዛሬው ጨዋታ አስቀድሞ በሰጡት አስተያየት የአውሮፓ ቻምፒየንስ ሊግ ንጉስ በሆነው ሪያል ማድሪድ ላይ ያደረግነውን እናውቃለን ብለዋል። በቅርቡ ባደረግነው ጨዋታ ቆስለዋል። የቆሰለ ንጉስ ደግሞ አደገኛ ነው። ስለዚህ ተጫዋቾቼ ለሪያል ማድሪድ ቀላል ግምት እንዳይሰጡ አስጠንቅቄያለሁ ነው ያሉት። ሁለቱ ቡድኖች በታሪካቸው በሁሉም ውድድር 10 ጊዜ የተገናኙ ሲሆን ሪያል ማድሪድ 4ቱን ሲያሸንፍ ቤኔፊካ በ5ቱ ድል አድርጎ በአንዱ አቻ ተለያይተዋል። ዛሬ ምሽት 5 ሰዓት ላይ በስታዲዮ ዳሉዝ የጥሎ ማለፍ የመጀመሪያ ጨዋታቸውንም ያደርጋሉ። የሁለቱ ቡድኖች የመልስ ጨዋታ በቀጣይ ሳምንት በቤርናቦ የሚደረግ ሲሆን የድምር ውጤት አሸናፊው ቡድን 16ቱን የሚቀላቀል ይሆናል። ውድ የዋን ስፖርት ተከታዮች በድጋሚ እንዴት አላችሁ? ወደ እናንተ በድህረና ቅድመ ጨዋታ ዳሰሳችን የደረስንበት ጥንቅር ይህን ይመስላል። ባርሴሎናንና ሪያል ማድሪድን አንስተናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጋችሁ አጋርነታችሁን አሳዩን። በሚቀጥለው ቀናት ደግሞ በድህረ ጨዋታ ዳሰሳችን የምንገኝ ይሆናል። እንዲሁም ልዩ ልዩ ፕሮፋይል ነክ ጉዳዮችን እናስቃኛችኋለን። በድጋሚ አብሮነታችሁን አትንፈጉን ነው የምንለው። እስከዛ ሰላም።